ገና ነፍሱ አልወጣችም፣ ግን ደሙ እየፈሰሰ ነው። መሞት የለበትም። ደምቶጆ አይነት ወንድም አልሆንኩልሽም ቢያት ራስን መክተት ትነግራታለህ። መስፍን እባክህ። የክፉ ቀን ወዳጄ ነው። ቢያንስ ክብር ልንሰጠው ይገባል። እኔ እዚህ በጭንቀት ላብድ ነው። እነሱ የሆነ ቦታ ሄደው በፎጣ ተጠቅልለው ፏ ይላሉ። ከዚህ በላይ እዚህ መቆየት የለብንም። ወደዚህ የሥራ ቦታ ሰራተኞች መምጣታቸው አይቀርም። ስለዚህ በፍጥነት እንሂድ። ቦርሳዎቹ መኪና ላይ እንጫናቸው። በሩን ክፈችልኝ። መብራቱ ይባላል። ኢንስፔክተር መብራቱ። ይሄ ብር እዚህ መሆን የለበትም አባ። ታዲያ የት ማድረግ እንችላለን? እኔ እንጃ፣ የሆነ መደበቂያ ቦታ የለንም? ግን መቼም ቆፍሮ መቅበር የማይታሰብ ነገር ነው። ለምን? ከባለፈው ዘረፋ በኋላ ፖሊሶች ሰፈር ውስጥ እያንጃበቡ ነው። ከዚህ በኋላ ምንም ነገር ይዘን መንቀሳቀስ አንችልም። እና ምንድን ነው የሚሻለው? ለማንኛውም አሁን የራሳችን አስተማማኝ ቦታ ደርሰናል። ተረጋጊ። በዚህ አይነትማ ምንም አስተማማኝ ነገር የለም። ፖሊሶች ለፍተሻ ሁሌ መንገድ ሲዘጉ ምን እንደሚሉ ታውቂያለሽ? እስኪ ባካቸው አንድ ጊዜ የመኪናውን ኮፈን ክፈቱልን ይላሉ። ለዚህም መድረሳችን ተመስገን ነው። አንድ የፖሊስ ባልደረባ የነበረው ጓደኛዬ ከባልደረቦቹ ጋር ሆኖ በየፌርማታው ገንዘብ ይዘርቁና እናቱ መቃብር ውስጥ ይደብቃሉ። የ5 ዓመቱን እስር እስኪጠጣ ድረስ። አሁን የት ነው ያለው? አሁንማ ተፈቶ ገንዘቡን ቆፍሮ አውጥቶ ደስተኛ የሚያደርግ ኑሮ ውስጥ ነው የሚኖረው። አባ አሁን ልትረካ ጊዜ የለንም። እኔ እኮ ከጠቀመን ብዬ ነው እየጠበቅኩ የነበረው። እዚህ መምጣታችን ጥሩ ነው። መርማሪው እኮ ቢሮውን አውቆታል። ችግር የለውም። እዚህ ቢሮ ውስጥ የሆነ ቦታ እንደብቀዋለን። ቢሮ ውስጥ ስንዱ የሆነ ነገር ፈልጋ ብትመጣስ? ደግሞ ትመጣለች። ቢሮውን እንቆልፈዋለን። ቢሮ መቆለፉም ያስጠረጥራል። ለአጭር ጊዜ እኮ ነው። ሌላትስ? መክሰስ እየሰራች ነው። እናንተ ግን እዚህ ቁጭ ብላችሁ ቲቪ ታያላችሁ። እኔ ብሄድም ምንም ላግዛ ስለማልችል ነው ቁጭ አልኩት። ማሚና አያቴ ግን አብዝተውታል። ማለት ትላንትናም ከኛ ጋር ነበሩ። ዛሬ ደግሞ ስልክ ስደውላቸው ያነሱ። እነሱ አለማቸውን እየቀጩ ነው ማለት። እናትህ ከአያትህ ጋር እየተዝናናች እንደሆነ መልእክት ልካልኛለች። እኛን ትተው ነው እንደሚዝናኑት? እና ለምን ደውለው አልነገሩን? እናታችሁ በሞቀበት እንደምታሞቅ ታውቃላችሁ። ምን ማለት ነው? እዚህ ተቀምጠሽ ነገር መብላትሽን ተይና ኪችን ስራ ታግዥኛለሽ። ልዑል ስጋ ግዙና ነው። እነሱ ሲዝናኑ እጃችንን አጣጥፈን አንቀመጥ። አሁን ስለ ስጋ ልዑል ምን ያቀና ነው ከኔ ጋር ስጋ ቤት የሚሄደው?
ጋሻውን ስንዱ ናት የላከችን በይው። እኔ ደውልለታለሁ። ቆንጆ ስጋ መርጦ ይሰጣችኋል። ሳምንቱን ሙሉ ሽሮ መብላት ስልችት ብሎኝ ነበር። በቃ እየተፈት ትልቁ ምግባችሁ ስጋ ነው። ታዲያ ከስጋ የተሻለ ምን ምግብ ይኖራል? አለ ሚላት በደንብ አለ። አትክልት ምናምን ብለህ እንዳታስቀኝ። እንደው አንቺ አንበሳ የመሰል ስጋ ትወጃለሽ? የአባቴ ይብሳል እንዴ? ቀላል ይብሳል እንዴ? ባለፈው አጥንት ሲወጣችኋል እንዴ? እንቅልፍ እምቢ አለኝ። ግን በጣም ናፍቆኛል። ምንድን ነው የናፈቀ? አጎቴ አንድ ሚስጥር ልንገር። ምን? ለማንም እንደማትናገር ቃል ግባል። አንቺ እኔ ከመጀመሩ ነገርሽን ነገር ለሰው እናገረው። ቅዳሜ ዕለት አባቴ ጋር ሄደን ነበር። የት? የአያቴ ወንድም ቤት። እና ረና ነው? ደህና ነው። ስራ ለማግኘት እየሞከረ ነው። እንዴ እዚህ መምጣት ሀሳብ የለውም እንዴ? እሱ ገንዘብ የተበደራቸውን ሰዎች ካልከፈለ መምጣት አይችልማ። ሁሉ ነገር ተሳክሎ በቅርቡ እንደሚመለስ ተስፋ አድርጋለሁ። ለአንድ ሰው ትናገርና በማየት አስገድለኛል። ምንም ነገር እንዳታስብ። ለሳሮንም ቢሆን ቃል ገባሁልሽ እኮ ሜሊ። አንተ ግን በጣም ግድ የለሽ ነህ። የትላንቱ ውድድር ምንም ልክ አይደለም። በህይወታችን እንደተወራረድሽ ቁጠረው። አሁን ኳስ እንዴት ነው የምናየው? ስልካችን የለ። አንድ የነበረን ቲቪው ነበር፣ የወሱንም ልናጣ ነው። ይኸውልህ ቴዲኛ ገንዘብ ማግኘት እንችላለን። በቃ ያቀርነውን ነገር ብቻ ማሰብ እኮ ነው የሚጠበቅብን። ከዛ ሁሉም ነገር ብድግድግድ ነው የሚለው። አይመስለኝም። ምን እንዴ ሀብታም እንሆናለን በእውነት። በቃ ትንሽ እኮ ሀሳብና ትግል ብቻ እኮ ነው የሚያስፈልገን። አንተን አምኜ አይደል እንደዚህ ሁሉ ነገር ውስጥ የገባሁት? ምን ማለት ነው ደግሞ? አቀሳስረ መኪናውን ባታስነዳኝ እዚህ ሁሉ ችግር ውስጥ ባልገባሁ። አያስቅም? እሺ አሁን ባለፈ ነገር መጨነቅን ተውና ሀሳብን ሰብሰብ አድርግ። ይኸውልህ ይሄ እቅድ ግን ካልተሳካ በዚህ አይነት ካልሲዬንም አውጥቼ መሸጥ አለብኝ። ከፖሊሱ ጋር በምን እንደተግባባችሁ ማወቅ ፈልጋለሁ። ከጉቦ ውጪ ማለት ነው። ሻታፌልኝ አፈላልሃለሁ፣ ግን እንድትነግረኝ ፈልጋለሁ። ከዚህ በኋላ አያስቸግርሽ። ይህ ሁሉ ፈተና ልጆቹ የስራ ፈጠራ ባህል እንዲያዳብሩ አይደል? በጣም ገርሞኛል። ምስጋና ዓላማውን ያገኘ ይመስላል። ያንተና የልጅ የድሮ ፍቅር እንዲመለስ ነበር ጸሎቴ። እንደ አባቴ አይነት አባት መሆን አልፈልግም። የተሻለ አባት መሆን አለብኝ። በአንተም በምስጋና ማምናለሁ። ደግሞ ዩኒቨርሲቲ ሲገቡ በራስ መተማመናቸው መጨመር አለበት። የገንዘብ አጠቃቀማቸውም ቢሆን ስነ ስርዓት መማር አለባቸው። ብቸኛ የሚማሩበት መንገድ በልምምድ አይደል? ደረቅ ባትሆን እኮ አሳቢ ነው። እንዴት ምትፈልግ ገድል? ይቅርታ እባክህ።
ሁላችሁም የክፍል ተወካዮች ኮርቼባችኋለሁ። የበኩላችሁን ጠንክራችሁ ሰርታችኋል። እናመሰግናለን። የእናንተን ተሞክሮ ለቀሪው የትምህርት ቤታችን ማህበረሰብ ማጋራት እፈልጋለሁ። እንዴት ማለት? የመማር ማስተማሩ የተሻለ እንዲሆን ያደረጋችሁት ሚና ትልቅ ነው። ይሄ ደግሞ እውቅና እንዲያገኝ እፈልጋለሁ። ሚኒ ሚዲያ ላይ የምትሰሩ ልጆች ይህንን በደንብ ዘግቡላቸው። በፎቶ የተደገፈ ማስረጃ ዘገባዎቹም በሶሻል ሚዲያ እንድታጋሩ እፈልጋለሁ። እሺ፣ እናመሰግናለን። ስለዚህ ፎቶዎቹን አቀናብረን እናቀርብ ነው? አዎ፣ በበጎ ፈቃደኝነት። ይህም ለእናንተ ጥሩ ፕሮሞሽን ይሆናል። እሺ ጋሼ፣ ጨርሻለሁ። ስኳር ውስጥ በቀቤ እኔ ላርግልህ ጋሽ። መዝናኛው ቦታ እንዴት ነበር? መቼም ጥሩ ጊዜ እንደነበር ተስፋ አደርጋለሁ። ማለቴ ከብሌን ጋር ሄዳችሁበት ቦታ ልጆቹን ይዛችኋቸው ብትሄዱ ጥሩ አልነበረም? ያው ሰለሞን ስለሌለ ሜላት እንዳይከፋት ብዬ ነው። ስንዱም እንደምትፈልግ ሰለሞን በስራው እንጂ በእኔ ምክንያት አይደለም። እንደምትፈልግ እኔ ምንም አልፈለኩም፣ ለልጆቹ ብዬ ነው። ደግሞ መዝናናቱ የብሬን እንጂ እኔ ሀሳብ አይደለም። እኔ ምለው ብሌን ገንዘቡን ከየት አመጣችሁ? መቼም በደሞዟ እንደዚህ ፈታ እንደማትል ይታወቃል። ምን ለማለት ፈልገሽ? ማለቴ ደሞዙ ያንሰናል ለማለት ፈልጌ አይደለም። ይህን ያህል ለመዝናናት አያበቃም ብዬ ነው። ደሞስ የት እንደሄዳችሁ መናገር አልነበረባችሁ? ልጆቹ ይህን ያህል ተጨንቀው ነበር ብዬ ነው። አሁን ዝነቱን ተተሽኝ ቁርሲን በሰላም ልብላበት። እኔ የምልህ መመላክ እኮ የሚን እንዳክለቡን የድሃ ልጅ ትላባስባል እንዴ? እባክህ ውድድሩ እንደምናሸንፍ ስላወቀን የሁላ ችግር ይፈጥር። እኛ ብር እንድንሰራ አይፈልግም። ስማኝ ማምስካል ጎረቤቶቻችሁ ቲቪ እንድናይ ይፈቅዱልናል? ይህን ሃይላይት ማየት እንችላለን። ምን እያሰብክ ነው? የቶኪዎቹን በነፃ ፎቶ ማንሳት እንጀምራለን። ከዛም በኋላ የትምህርት ቤቱ ፌስቡክ ገጽ ላይ መልቀቅ እኮ ነው። ከዛ በነፃ እንደሆነ ሲያውቁ ተማሪዎች እየመጡ ወደኛ ፎቶ ይነሳሉ ማለት ነው። እንዴ ቆይ እንዴት ነው ፎቶ በነፃ በማንሳት ገንዘብ ላገኝ የምንችለው? ይኸውልህ እኛ ኤዲት እናደርግና አስተካክለን እንሰጣቸው፣ ገንዘብ እናስከፍላቸዋለን ለኤዲቲንጉ። ይሄን ሀሳብ ወድጀዋለሁ። ወደ እናንተ ቅጣት ግን እንድትጎትች የገባው ይሄ እኮ ቅጣት አይደለም፣ ጨዋታ ሆኗል። ማሸነፍ አለብን። በዛውም ስለ መጽሔቱ መናገር እንችላለን። የስታፍ ቡድኑንም ማካተት እንችላለን። እንደውም ቲቸርኛ እንደዚህ ነገር በጣም ነው የሚመቻት። መግቢያውን ደግሞ አባዬ እንዲገባ እናገራለን። በቃ በሜዳው እናሸንፈዋለን። ምንም ምርጫ አይኖረው። ናፍጽ ትንሽና ቁርስ ቤ መብላት አልፈልግም። ለምን? የተፈጠረው ነገር ምንም አያሰኝም አባ። የምትናገሩን አስቢ እንጂ ቶሎ ለባብሽና እንሂድ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157 158
እህቱ ከገባች አደጋለሁ። ለሁሉም ነገርም መፍትሄ ማበጀት አለብን። ጭንቀቱ ነው አይደል እንደሚያናግረው? ችም ጭንቀቱ ነው። ግን እንቅልፍ ወሰደ? እኔ ስቃዥ ነው ያደርኩት። ምርጫ አልነበርሽም ብለኝ አማራጭ የሌለው ውሳኔ ነው የወሰንነው። የተደረገውን መመለስ አንችልም። ገና ብዙ ስራ አለብን። የጋራ መስቀልቅል ስለሆነ በጋራ እናስብበታለን። አሁን ተነሽ፣ ቶሎ ውጪ። ምንም የማባክነው ገንዘብ የለኝም። ፎቶዬን ራሴ ኤዲት የማደርግባቸው አፕሊኬሽኖች አሉ። ፎቶዬን ብቻ ላኩልኝ፣ ሌላውን ራሴ እሰራዋለሁ። ሳትከፍሉ ፎቶውን መውሰድ አትችሉ። ለአስተዳዳሪ ወጪዎች ሲባል ብቻ 10 ብር መክፈል አለባችሁ። እንዴ የምናነሳችሁ ፎቶዎች ሙያዊ ጥራቱን የጠበቀ መሆኑን ረስታችሁት እንዴ? ይኸውልሽ ሜሮን፣ ቀላል እኮ ነው። ሬስቶራንት ገብተሽ በርገር በልተሽ ዝም ብለሽ አትወጪም አይደለ? ይሄም እንደዛው ነው። ከፈይና ፎቶችን ሰጪ አይሻል? በትክክል ሁሉም ስራ እኮ ክፍያ አለው። ቴዲ ተረትን ለራስ አድርገው። ልዑል ሺ ጊዜ ብትከራከር እኔ አልሰማም። ተናገርን እኮ። ከወሰድሽው ሰጪ ብር ስጪኝና ፎቶሽን ትወስጂ ይሻልሻል። ወንድምሽን አንድ በይው። ማበዱ እኮ ነው። ምንድን ነው ልዑል? ፎቶ በነፃ ተነሱ ካሉን በኋላ ለመላክ ብር ይጠይቁናል እንዴ? አሁን ደግሞ ምን ለማድረግ እያሰባችሁ ነው? እሱ አንቺን ያመለከትሽ። ያን ያህል ብር እንደተቸገር ካላወቅኩም ነበር። ጎፈንድሜ ላስተባብርልህ? የኔወድ ሰላም አለሽ? ደህና። ምን አዲስ ነገር አለ? ሰሞኑን መስፍን አይተሽዋል እንዴ? ከትላንት ወዲያ እና ሰሞኑን መጥፋቱ አላሳሰበሽ? አይ መውጫ መግቢያው ስለማይታወቅ እንጂ የት ይሄዳል ብለህ ነው? እሱ እኮ ነው ችግሩ። ያለፉትን 2 ቀን ስራ አልገባም። የት ሄዶ? ምን አውቃለሁ ገሊላ። በእርግጥ ሰሞኑን እኔም አላየሁትም። አሞትም ከሆነ ብዬ ብደውልለት ስልኩ አይሰራም። ስራ ማጣት ምን ያህል ሰውን እያሰቃየ እንደሆነ አያውቅም። ያለፈው ህይወቱ እንዲሻሻል ብለን የሰጠነውን ስራ መግፋት ንቀት ነው። የቤት ኪራይ የለበት፣ የምግብ ወጪ ያወጣ፣ ሁሉም ባሟላንለት እንዴት እንደዚህ ያደርጋል? መላኩ ደግሞ 2 ቀን ቀረ ብለህ ምንድነው ቂምህን የምትናገረው? ሁለታችንም እኮ በረባ ባረባው ስንጨቀጭቀው ኃላፊነታችንን አልተወጣንም። እርግጠኛ ነኝ ደግሞ የራሱ ትልቅ ምክንያት ይኖረዋል። ቀለል አድርጋ አስበው። አሳማኝ ምክንያት ከሌለው ግን መላኩ በእናቴ አጥንት ለምኘው ይሄንን ነገር ዝም ካለ ከአንተ ጋር ሳይሆን ከኔ ጋር ነው የሚጣላው። እማ መክስ አልደረሰም እንዴ? የደከማችሁ ትመስላላችሁ። አዎ እትዬ ገሊላ። እሺ ላምጣላችሁ መክሰስ። ቡናውን ይዩት። ተሰቃየሁ እኮ። ትንሽ የህይወት ትምህርት እንደቀሰማችሁበት አምናለሁ።
ግን ቀናችሁ እንዴት ነበር? ፎቶውን እኮ በነፃ ነፃ ናቸው። ከዛ ለኤዲቲንግ ክፈሉ ስንላቸው አላጉረመረሙ። ቢዝነስ ማለት ጠላትን ጉሮሮ ላይ እንደማቆም ማለት ነው። መፍትሄ ካላበጃችሁለት ይገላል። መክሰር ማለት እሱ ነው። ኧረ ጋሼ እንዴ ሃይ ስኩል ሳንጨርስ የዩኒቨርሲቲ ምክር ይሁን ተብሎኛል። ለምጣን የተዘጋጀ ፈተና ነው። አንተም እኮ ቢሆን በእኛ እድሜ እንደዚያ አላረግም አይደል እንዴ? የምንኖርበት ዘመን የተለያየ ነው። ሁሉም መረጃዎች እጃችሁ ላይ አሉ። ያንን መጠቀም ደግሞ በእናንተ እድሜ ይጠበቃል። ቢዝነስ ውስጥ ስሜታዊነት ዋጋ ቢስ ነው። አሁን ብሩን አገኛችሁ ወይስ አላገኛችሁ? እሱ ደሞዛችሁ ነው። ቦነስ አላችሁ፣ ተካፈሉት። አመሰግናለሁ። የስሙ ስራችሁ በጣም በጣም ጥሩ ነበር። ዛሬ እንደ ጉድ ይቀመቀማል። አንተ እኔ ጋር የምትሰራው ራስ ላይ ለውጥ እንድታሳይ እንጂ ጠርሙስ ታቅፈ እንድትጋደም አይደለም። እሺ ጋሽ። እና ሰሞኑን እረፍት ነን? ብዙም አይደለም። በቶሎ በቅርቡ ስራ እንጀምራለን። ጋሼ ትላንት ግን ምን ተፈጥሮ ነው? ቴክስት ከማድረጋችሁ በፊት በጣም ብዙ ቦታ ፈልገናችኋል። ለአንተም ለብሌንም ስንደውል ስልካችሁ አይሰራም። ጋራጅ መተን የላችሁ። አይ ሰላም፣ ያው ቅድም እንደነገርኳችሁ ከብሌን ጋር ከከተማ ወጣ ብለን። ይቅርታ ስለቆየሁ። አለቃን አይታችሁታል እንዴ? ስደውልለት በተደጋጋሚ አያነሳልኝም። እሺ እንደወጣ ሂዱ። መስፍን ድርሻውን ከወሰደ በኋላ የኔን ስልክ አነሳ። እኔ ለማናደድ እኮ ነው ድምፁን ከፍ የሚያደርገው። ደግሞ እኮ ሻምፒዮንስ ሊግ ነው። የመጀመሪያ እቅዳችንን ግን መናገር አልነበረብን። በቃ ተረጋጋሽ እንዴ። እንደውም ቲቪ ሳና ቲቪ የምናይበት መንገድ አለኝ። እንዴት? ላይቭ ስትሪሚንግ እናየዋለን። አሁን ጎል እንዳገባት ግን ስምምነታችን እንደዚህ እንዳልነበረ ታውቃላችሁ። ክህደት ፈጽማችኋል። ስለዚህ ከአመጋገብ ጀምሮ ማዕቀብ ይጣልባችኋል። እየቀለድኩ አይደለም። ሳምሶን መስፍን የት ነው ያለው? የእውነቴን የነገርኩህ ገዝን ነው። የት እንዳለ አላውቅም። እንዴት? ትናንት አልነበረም እንዴ? ለመጨረሻ ጊዜ ጋራጅ ገንዘቡን ለመቀበል ሲሄድ ነው ያገኘሁት። ከዛ በኋላ ስልኩ ላይም ደጋግሜ በደውልለት መልእክት አስቀምጦ ነው የሚለኝ። ጋራጅ መጥቶ ገንዘቡን ከወሰደ በኋላ ስልክ ማለት ነው። ይህን ያገኘው ብሎ ከአንዷ ጋር ተጋድሞ ይሆናል። አዲስ ነገር ከሰማ በቶሎ አሳውቅ። ልክ እንዳገኘሁት ቅድሚያ አንተ ስልክ ላይ ነው የምደውለው።